ሴትዮ ወደ ቤቷ ካመጣች በኋላ ሞትን የጠራችሁ ወይም ደግሞ መከራን የጠራችሁ ስቃይን ወደ ቤቷ የጠራችሁ ማለት ነውና ሰው መጣ ነገር መጣ እንዲባል የሚያደርገው እንዲህ አይነት ጉርብትና ነው። አንዳንዴ ጉርብትና ደስ ይላል፣ አንዳንድ ጊዜ ደግሞ በጣም ያሰጋል። በልኩ ሲሆን ደስ ይላል። እንደው ቡና መጠራራቱ ማስፈላጊ አይደለም። እንደው በልኩ ቢሆን በርበሬ ማስፈጨሽ ሽሮ በድሮ ጊዜ በርበሬ ሲያስፈጩ እናቶቻችን ሽሮም ሲያስፈጩ ምን ሲሉ በመሰለቂያ ወይም በመቀነሻ የሆነ ጎድጓዳ ሳህን እንደዚህ ገባ ብለው ያመጡና እስቲ ይሄው ንቅመስ እስቲ ብሉ ጠጡ ይባላል። ባህሉ ደስ የሚል ነው። በርግጥ ሽሮም በርበሬው ግን ውስጡ ሌላ ነገር አለው። ምን ብትሉ በርበሬው ስታሰጣ ሽሮንም ስታሰጣ ሰው ስላያት ብቻዋን በላች እንዳትባል የሚመጣ ነገር እንደሆነ ይታወቃል። እንደገናም ደግሞ ቡዳያየው የተሰጣ ሽሮ የተሰጣ በርበሬ ቡዳያየው ከሆነ ለራሱ ላየው ሰው ወስዶ መስጠቱ ጥሩ ነው ይባላል በአንዳንድ ሰዎች አስተሳሰብ። ለዚህ ነው እህል ሲያሰጡ በተለይ ሽሮ ሲሰጣ እህሉን በቡዳ እንዳይበሉባቸው ከሰል መሃል ላይ ያስቀምጣሉ። ተለቅ ያለ ከሰል ፍሪጅ ውስጥም የሚያስቀምጡ ሰዎች አሉ በዚህ ዘመን አይደለም። ከሰል ያስቀምጣሉ። ዶክተሮች የሚሉት ከሰል የፍሪጅን ሽታ ሰብስቦ የማመቅ ኃይል አለው። ሽታ እንዳይኖር ወይም ደግሞ ፍሪጁ ሌላ ጠረን እንዳይኖረው ነው ብለው የሚያስቡ አሉ። እና ማፍንጫ አላስ መስሎሃል? እንደዛ አይደለም። ፍሪጅ ውስጥ የሚበላ የሚጠጣ ምግብ ስላለ እዛ ቤት ውስጥ ብዙ ሰዎች ይኖራሉና ከፈት ሲያደርጉት አይናቸው ምግቡ ላይ ስለሚያርፍ ያ ነገር እንዳይበላሽ ለማድረግ ነው። ይሄ ከምን የመጣ ነው? ከበፊቶቹ ከእናቶቻችን እህል ከማስጣት የመጣ ነገር ነው። የተሰጣ እህል መካከል 4-5 ከሰል ያስቀምጣሉ። ልክ ቡዳ መንፈስ ያለባቸው ሰዎች አይት ሲያደርጉት አይናቸው የሚያርፈው እህሉ ላይ አይደለም፣ ጥቁሩ ነገር ላይ ነው። በጣም ነጭ ግድግዳ ላይ ጥቁር ነጥብ ቢኖር እሱ ላይ ነው አይናቸው የሚያርፈው። ምን ይታያል ቢባል ጥቁር ነጥብ ነው የሚታየኝ ነው የምትሉት። ለምን ነጩ አይታይም? ብዙ ጊዜ እንደዚህ ነው። መልካሙ ነገር ብዙ ጊዜ ቶሎ አይታይም፣ እንከኑ ነው የሚታየው። ስለዚህ እናቶች ምን ያደረጉ ጥቁሩን ከሰል በእህል ላይ ያስቀምጡታል ማለት ነው። ስለዚህ ይሄንን ማብራራት ያስፈልገኝ ምንድነው? በዚህ አይነት ጉርብትና ይሄ እህሉን በመሰለቂያ ወይም ደግሞ በመቀነሻ በጎድጓዳ ሳህን አምጥቶ በርበሬ በመስጠት ሽሮ በመስጠት እህል በመካፈል በመናምን የሚኖረው ደግነት ብቻ አይደለም፣ ወይም ደግሞ መልካም ጉርብትና ብቻ አይደለም። ሌላ በውስጡ ብዙ ነገሮች ስላሉት ነው። እና ይሄንን እንደ አንድ ነገር ያዙልኝ። ዲቴል ስገባ ጉርብትና ልታለያይ ነው ወይ በሰው መካከል ያለው ነገር ልታል ብዙ የሚጻፉ ኮሜንቶች ስላሉ እኔ እዛ ውስጥ ዲቴል መግባት አልፈልግም። መብራራት ካለበት እናንተ ኮሜንት ጻፉ። ራሱን ችሎ ሶሻል ላይፍ ላይ ማህበራዊ ኑሮ ላይ ያሉትን ችግሮች አምጥቼ አሰጣዋለሁ፣ እንነጋገራለን። ግን ዲቴል በገባሁ ቁጥር እንደ ማፈራረስ አይነት ነገር እንዳይመስልብኝ ልተወው እስቲ። ሁሉ ተጠንቀቀን አንችልም። ግን ያ ከጎረቤት የሚመጣውን ስጦታ እንደ ጊፍት የምንቀበለውን ስጦታ ቢያንስ ጸበል መጨት ወይም ደግሞ የምንሰራው ምግብ ላይ ቅባ ቅዱስ ነገር መጨመር ነው እንጂ እንዴት ልናቅ እንችላለን? መንፈስ ለጊፍት ነው አይታይም። ግን በእንደዚህ አይነት ሲስተም ደግሞ እንዳያጠቃ ማድረግ እንችላለን። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ።